የተወደዳችሁና የተከበራችሁ የዚህ ሚዲያ ቤተሰቦቼ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንኳን ለመልአኩ ለቅዱስ ሚካኤል በዓል ሰኔ 12 ለዋዜማው አደረሳችሁ እያልኩ ዛሬ በዋዜማው ዋዜማ ቅኔ ይዤላችሁ ቀርቤያለሁ። እንደሚከተለው እንመለከታለን። ሁላችሁም ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ እያደረጋችሁ ለሌሎች እንድታጋሩ በቅድሚያ አሳስባለሁ። ወፃ በጽራህ እምጦማረ ባሕራን ሞት መንፈሰ ቤልሆር ከንቱ። ወፃ በጽራህ እምጦማረ ባሕራን ሞት መንፈሰ ቤልሆር ከንቱ። እስመ ግብተ እስመ ሚካኤል ተጸውአ ቦቱ። ተአምሪሁ ለባሕራን እንዘይትነበብ በቤቱ። እምህወቱሂ ለባሕራን እስከ ህልፈቱ ሰዋቂሁ ሚካኤል ውእቱ የሚል ነው ገጸ ንባቡ። እንግዲህ ትርጉሙ ምንድን ነው ከተባለ ከንቱ የሆነ የቤልሆር መንፈስ ሞት ከባሕራን ደብዳቤ ሴትዮ ላይ በመጮህ ወጣ። ከንቱ የሆነ ብላሽ የሆነ የቤልሆር መንፈስ ሞት ወይንም መንፈስ ርኩስ ሞት ከባሕራን ደብዳቤ ሴትዮ ላይ በመጮህ ወጣ። እስመ ግብተ ስመ ሚካኤል ተጸውአ ቦቱ። በድንገት የሚካኤል ስም ተጠርቶበታልና ያ የሰይጣን ቤልሆር ማለት ሰይጣን ነው። የሰይጣን መንፈስ ሞት ከባሕራን ሴትዮ ላይ በመጮህ ወጣ፣ ጮሆ ወጣ ለማለት ነው። ተአምሪሁ ለባሕራን እንዘይትነበብ በቤቱ። እንግዲህ ለባሕራን የመልአኩ የሚካኤል ተአምር ማለት ነው። በቤቱ ሲነበብ የሚካኤል ስም ተጠርቷልና የሰይጣን መንፈስ ሞት ከባሕራን ደብዳቤ ሴትዮ ላይ በመጮህ ወጣ የሚል ነው። እምህወቱሂ ለባሕራን እስከ ህልፈቱ። የባሕራን ህይወቱ ከህይወቱ እስከ ሞቱ ድረስ ለማለት ነው። ከህይወቱ እስከ ሞቱ ድረስ ለባሕራን ከህይወቱ እስከ ሞቱ ድረስ ሰዋቂሁ ሚካኤል ውእቱ፣ ደጋፊው ሚካኤል ነው የሚል ነው። እንግዲህ ለሰሙ ምንድን ነው የሚካኤል ድርሳን ወይንም ተአምር ሲነበብ ያው መንፈስ ርኩስ ያለበት ሰው ይጮህና ይወጣል፣ በመልአኩ በሚካኤል ስም ይገዘታል ማለት ነው። ከዛ በኋላ ይወጣል። ተአምርን በየጊዜው ወይንም በየወሩ የሚያስነብብ ሰው ይኖርና በቤቱ ሲያስነብብ ድንገት የመልአኩ ቅዱስ ሚካኤል ስም ሲጠራ ያ ሰይጣን ጮሆ ይወጣል ከሰው ላይ ማለት ነው። ሰሙ ነው ይሄ። ዋናው ግን ምንድን ነው? ያው ህብር ነው የሚባለው፣ ቅኔው ህብር ነው የሚባለው። ያው የሚካኤል በመንገድ ሆኖ እንግዲህ ባሕራን የሞቱን ደብዳቤ ይዞ ብዙ ታሪክ አለው። ከልደቱ እስከ ህልፈቱ ድረስ ቅዱስ ሚካኤልን የሚወድ ፈሪሃ እግዚአብሔር ያለው ሰው ነበረ። ይሄ ሰው ግን በሕፃንነቱ ሲወለድ ገና ያው በአንድ ባለጸጋ የተባለ በምቀኝነት በቅናት ወደ ባሕር ጥሎት ነበር። ከባሕር ደግሞ ሌላ ሰው አግኝቶት እንደገና አውጥቶ እዛ አሳድጎ በጎች እያስጠበቀው እያለ ያ ሰውዬ ሲያገኘው ግን እንደገና የሞት ደብዳቤ፣ ይሄ ሰው እንደመጣ ቶሎ በአስቸኳይ ማንም ሳይሰማ ግደሉት ብሎ ደብዳቤ አስይዞ ልኮት ነበረ። ነገር ግን የእግዚአብሔር መልአክ ቅዱስ ሚካኤል በመንገድ ጠብቆ የሞቱን ደብዳቤ ወደ ሕይወት ቀይሮ ሂድና ይህንን አድርስ ብሎ ሲለው የሚለው ደብዳቤው እንግዲህ በሞት ፋንታ ይህ ልጅ እንደደረሰ ቶሎ አንዲት የሚወዳትን ልጄን አጋብታችሁ ሀብቴን ንብረቴን ሁሉ በውጭም በውስጥም ያሉት ሎሎቼ ሰራተኞቼ ሁሉ ይገዙለት፣ አጋቡ ልጄን የሚል ደብዳቤ ሆኖ በሕይወቱ ቅስናን ተቀብሎ የቅዱስ ሚካኤልን ቤተክርስቲያን እያገለገለ
ኖሯል ማለት ነው። ይሄ ደግሞ የተከፈለበት ምንድነው? ከህይወቱ እስከ ሞቱ እንግዲህ አንዳንድ ሰው የሚደግፋል ሰውን እንግዲህ እሱ ማን አለው በህይወቱም በሞቱም እኔው ነኝ ይልና ሁልጊዜ ይደግፈዋል። በኢኮኖሚም በሐሳብም በጉልበትም በተለያየ ማለት ነው። አሁን ደግሞ ሚካኤል ከልደቱ እስከ ህልፈቱ አልተለየውም ቅዱስ ሚካኤል ለማለት ነው። ወደ ሙያው ስንሄድ ወፃ ያለው አብይ አንቀጽ ያስራል እንጂ አይሳብም። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ጽራህ የማድረጊያ ባለቤት አገባብ ፍቺው ከሙያው መነሻ ጦማር የመነሻ ባለቤት ባህራን የጦማር ዘርፍ ሞት መንፈስ ምሳሌ መንፈስ ሞት ወርቅ ተመስሎ የወፃ ባለቤት ቤልሆር የመንፈስ ዘርፍ ከንቱ ደግሞ የቤልሆር ቅጽል እስመ አገባብ ፍቺውና ሙያው አስረጅ አስረጅነቱ ወፃ ላለው ግብተ ድንገት ወይንም በድንገት ማድረግ ያወጣበት ስም የተጸውዓ ባለቤት ሚካኤል የስም ዘርፍ ተጸውዓ ያለው አብይ አንቀጽ እንዳያስር እስመ ይጠብቀዋል። ቦቱ በት ሙያው አንቀጽ አጎላማሽ አንቀጽ አጎላማሽነቱ ተጸውዓ ላለው ተአምሪሁ የይትነበብ ባለቤት ለአገባብ ፍቺው በቁም ቀሪ ሙያው አቀባይ ባህራን ያቀባይ ባለቤት እንዛ አገባብ ፍቺው ሲ ሙያው ማንጸሪያ ይትነበብ ያለው አንቀጽ እንዳያስር እንዘ ይጠብቀዋል። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ቤቱ የማድረጊያ ባለቤት ይባላል። አገባብ ፍቺው ከሙያው መነሻ ህይወት የመነሻ ባለቤት ሂ ከፋይ ወይንም አውራጅም ትባላለች። ከፋይ ነው ግን አሁንም ትባለው ለአሁንም በቁም ቀሪ ነው። በቁም ቀሪ ሙያው አቀባይ ነው። ባህራን ያቀባይ ባለቤት ወይንም ዘርፍ አያያዥ ማድረግ እንችላለን ወደዚህ። ነገር ግን ለባህራን ነው። ለባህራን ከሞቱ እስከ ህይወቱ ድረስ ነው የተባለውና እስከ አገባብ ፍቺው ማድረጊያ ነው። በዘር ላይ ስለዋለ ህልፈት የማድረጊያ ባለቤት ይባላል። ሰዋቂሁ የሚካኤል ቅጽል ሚካኤል የውእቱ ባለቤት ውእቱ ያለው አንቀጽ በሂ የተከፈለ ማሰሪያ ውእቱ ራሱ እንግዲህ እነዚህ አስሩ መራህያን ሶስት ግብር አላቸው። አንደኛው ገላጭ ሆነው ይቀጸላሉ። አንደኛው ደግሞ ስም ሆነው እንትን ይላሉ ተለዋጭ ሆነው አንደኛ በነባርነታቸው ደግሞ አንቀጽነታቸው ማሰሪያ ይሆናሉ ማለት ነው። ሁሉም ወደፊት እናየዋለን። ይሄን ይመስላል። ሁላችሁም ሼር ላይክ ፎሎ እያደረጋችሁ ይሄንን ሚዲያ አግዙኝ። ሁልጊዜ እንግዲህ መልቀቅ ይቻል ነበረ ግን ያው ብዙ ነገሮች አሉ ችግሮች የዚህ የማቀናበሪያው የቃዎች እነሱን ድጋፍ የምታደርጉ ካላችሁ በላው ላይ ባለው ስልክ እየደወላችሁ እንዲሰፋ ቀኔውም እንዲዳረስ ማድረግ እንችላለን። መልካም በዓል ይሁንላችሁ። ከተቻለ በቅዱስ ሚካኤልና በባህራን እንደዚሁ በቅዱሳን በነገው ዕለት ዕጣነ ሞገርና ክብር ኢቲ ይዤ ልመጣ እችላለሁ። እግዚአብሔር ከሁላችን ጋር ይቆየን።